ቺት ስታረግባት እያየ አንተ ስቲቭ ይሄው ከዚህ ጋር እንደሆነ ለማየት ፈልገሽ አይደል የመጣሽው? ታዲያ ምን አደረጉ? ቆሙ እንጂ አንቺ አምሻል እንዴ? አይታይሽም? ኧረ እኔ ምንም ነገር ግን አልመሰለኝም። እሺ ደውይለት። ስለ ስራ እያወራ ቢሆንስ እንዳልረብሸው። እንደውም መጣልሽ። ይሄው አውሪው። የኔ ፍቅር ምን እያደረግሽ ነው እዚህ? ቺት ስታረግባት እያየ አንተ ስቲቭ እንደዛ አይደለም የኔ ፍቅር። ስልክ አላነሳ ስትለኝ በፈለገ መጥቼ ነው። እንደዛ ከሆነ ቤት አትጠብቂኝ ነበር? እውነቱን እንዳታቀብ ነው ቤት የምትጠብቅህ? ምንድነው የምታወራው? ቆይ ግን እቺን ከመሰለሽ ልጅ ምን አተነ? ያማል እንዴ? ምንድነው የምታወጣው? በቃ የኔ ፍቅር አትጨቃጨቁ እሺ? ችግር የለውም። ሲጀምር አንቺ ነሽ የምታስነው። ቆይ ለምን አታዩ? አፈቅረዋለሁ እኮ። እውነትም እውር ነው። እደውልልሃለሁ እሺ? በቃ ቻው። እኔ በደንብ እንኳን ሳላየው ጠፋብኝ። ቤት በኩል እንደሄደ አላየሽው? ይህ ነገር እስከ መቼ ነው እንዲህ የተከተልሽው የምትቀጥይው? ወይኔ ህይወት ተበላሽ። አሁን በሷ ቤት ያልታየሽ መስሏታል። ዛሬማ እሰራላታለሁ። እኔ በደንብ እንኳን ሳላየው ጠፋብኝ። ቤት በኩል እንደሄደ አላየሽው? ባይ እዚህ ቆማለሁ እንዴ? እንደፈረደብኝ እከተለው ነው። ፈቃደኛ ከሆንሽ ካለበት ፈልጌ ላምጣልሽ። ማምጣቱ ይቅር ፈራለሁ። አይኑን ካየሁት በቂ ነው። እሺ በአንድ ነገር እንስማማ። ምንድነው እሱ? ለምን እንደምትከተዩ ንገሪ። ስለማፈቅረው ነው። ምን አይነት ጥያቄ ነው? እኔም እኮ አፈቅርሻለሁ። ፈጣሪ በህልምሽ ነው በለኝ። እሱ እንዳይሆን። ሃይ ባይ። ጭራሽ ከከተማ ድጋሜ እንተያይም እያልኩ እኮ ነው። ይኸውልህ ንብረትክ ሁለተኛው ሰፈሬ እንዳትመጣ፣ ደግሞ ስልኬ ላይ እንዳትደውል። አብቅቷል በቃ። እሺ ጥፋቴ እንኳን አይነገረኝ። ዝም በል። ከማንም ጋር ስትለጣጠፍ ሲናት ቀናም አልክ። ለነገሩ ለምን አስረዳካለሁ? ሁሉም ነገር አብቅቷል በቃ። ያዝና ሂድልኝ። እሺ ግን ነገ ልደትሽ ነው። አብረን ከከተማ እንወጣለን ተባብለን ነበር። ጭራሽ ከከተማ ድጋሜ እንተያይም እያልኩ እኮ ነው። እሺ ይቅርታ። ልክ ነሽ። አስተቃቀፊ ልክ አልነበረም። ዝም በል እባክህ። ደግሞ አታስታውሰኝ። ምንድነው ደግሞ ሰውነት እንዳለው ሰው በቲሸርት የምትንቀዋለለው? ደግሞ ዋላዳው ለኔ ነው። ይሄ ነገሩ ምን አጥቶ ይልቅ ላንቺን ብርዱ እየመጣ ነው። ይሄን እንደገባ አድርጊና ጠዋት ትመልሻለሽ። ደግሞ ነገ ማርፍዳልክ። አላረፍድም። ይቅርታ። የኔ አኩራፊ ድሮም ማመልሽ መች ጠፋኝና። ግባ ግባ 17 18 19 20 በቃ ይምላል። አረ በልበል ስራ እቺ ሰራ ብለህ ደግሞ በቃ ለዚህ ቻክ ነው በቃ ቡሩምቡሩ የምትለው። ሺኮስ ግን ደግሞ ማን ነገር ማለት ጓደኛ አይደለም እንዴ? እሱ ማን ጠየቀው? ማን ነገረው? ስቲቭ አንተ ምን ሆነ? ብትርፍ ነው መያዝ አይችልም እንዴ? የራሳችሁ ጉዳይ ነው። ስልክ እየጠራ ነውና አጣው ባክ በይዶሽ ዛሬ ደግሞ ባላየ ነው የምታልፈው። እንደዛ ይሻላል ማለት ፍቅረኛ ስለነበርሽ ነው። አረ ፍቅረኛ አይደለም የክላስ ልጅ ነው። ችግር የለውም ግን አትፍጠን። እንዳልጠራ ስምን አልነገርከኝም። እና ብለሽ ጠሪ ብለስ ወይ? እሺ ወደ ቤት ሄድኩ ነው። ትሸኘኛለህ ወይስ? ንገረኝ እንጂ። ትንሽ ደግሞ ወደ ቤት ልሂድ። ባይሆን ሌላ በቃ እሺ ቻው። ህይወት በጭቃ ቤት ልማት ቀጥል።
ተሸነፈልቤ ሽጋልጅ ወደደ በፍቅር ፍቅር እዚህ ደግሞ ምን ታደርጋለህ? ነገ የሰርግ ዋዜማ መሆኑን አታውቅም? አውቃለሁ ማያ። የሰርግ ቀን እኮ ሰዎች አዲስ ህይወት የሚገዙበት ቀን። እኔ ግን የመጣሁት ልሸጥልሽ ሳይሆን ካንቺ የተዋስኩትን ጊዜ ልመልስልሽ። ይሄ ደግሞ ማን ነው ማያ? በእጁ የያዘው ያረጀው ቀለበት ምንድነው? ይህ ቀለበት ያረጀ አይደለም ጌታዬ። የሚያወጣው ዋጋ ጥቂት ሊሆን ይችላል። ነገር ግን ይሄ ቀለበት ማያ ገና የ16 ዓመት ልጅ እያለች ካንተ ውጪ የሌላ ሰው በሆን ነፍሴ ታማለች ስትል በጭቃ ቤት ውስጥ ያጠለቅኩላት የቃል ኪዳን ስባሪ ነው። እባክህ ፍቅር፣ ያ የልጅነት ጨዋታ ነበር። አሁን ትልቅ ሰው ሆነናል። እውነታውን መጋፈጥ አለብን። ህይወት በጭቃ ቤት ልማት ቀጥል። ልክ ነሽ፣ ጨዋታ ነበር። ግን የሰው ልጅ ትልቅ የሚሆነው ህልሙን ሲገድል ነው። አንተ ነገ በትልቅ አዳራሽ በብዙ ሰው ፊት ወርቅ ልታጠልቅላት ትችላለህ። ነገር ግን በሰው ፊት የሚደረግ ቃል ኪዳን ለተሰበሰበው ህዝብ የሚሰጥ ምስክርነት እንጂ ለልብ የሚሆን እውነተኛ ቃል ኪዳን ማንም በሌለበት ምስክራችን ሰማይ ብቻ በነበረበት ቀን እዚህ ቀለበት ላይ ታጥ አንተ እብድ ነህ እንዴ? እሷ እኮ እኔ ነኝ። ካለፈው ታሪክ ጋር ምን ግንኙነት የለንም። አዎ ልክ ነህ። ምንም የሚያገናኘን ነገር የለም። ምክንያቱም ታሪክ አይገዛም። ባልነበረ አይነት በሚያስቀና ልቧን ከልቤ ድንገት ላይ አየው መጣና እኔ ይህንን ዕዳ ተሸክሜ መኖር አልፈልግም። ማያ አካልሽን ለባለቤቱ ሰጥተሻል። ትላንትናሽን ግን እዚህ መሬት ላይ ጥለሽ ሂጂ። ነገ ያ የወርቅ ቀለበት ጣትሽ ላይ ሲያርፍ የጭቃ ቤቱ የብር ቀለበት እንዳይከብድሽ። ለምን እንዲህ ታደርገኛለህ ፍቅር? ለምን እንዳረፋት ፈቅድልኝ? ምክንያቱም ፍቅር አይተኛም ማያ። ትዝታው እኔ ጋር ይቆይ፣ ዕዳው ግን ካንቺ ጋር ይቆይ። መልካም ዘርግ ማያ። አትንኪው ማያ። እስቲ ንገሪ፣ እኔ ማገባው አንቺን ነው ወይስ የሱ ትዝታ? እብድ ነህ? እዛ ጋር ዛፍ እንጂ ሰው አለ? ቆይ ምን? እሺ ዛሬ አራታችንም የተሰበሰብነው አንድ ህግ ለማክበር ነው። ከዚህ ከምታዩት ክብ ውጪ ስንት ታያቸዋል? ይቅርታ መርማሪ፣ ምን ሆነሃል? ውጪ እኮ ምንም ነገር የለም። በዛ ላይ ጫካው ባዶ ነው እና ደግሞ እዚህ ያለነው አራታችን ብቻ ነን። አይደለም፣ እኔ ጫካውን ማየት አልችልም። አይነን ጨፍኜ እኮ ማየው ይሄንን ክብ ብቻ ነው። ከዚህ ክብ ውጪ ያለውን ዓለም አላምነውም። ስለዚህ ከዚህ ክብ ውጪ ምንም ዓለም የለም። ሁላችሁም ተሳስታችኋል። ከዚህ ክብ ውጪ አንድ ሰው አለ። ምን ያጉነጠነጣል? አምስተኛ ሰው የት አለ? ይሄ ጅል ተቆጭ ያውና እዛው ነው ብስኩ ይቀርጻ። እኛን እኮ ቲክቶክ ላይ ያየን እኮ ነው። እብድ ነህ? እዛ ጋር ዛፍ እንጂ ሰው አለ? ቆይ መርማሪ፣ ለምንድን ነው ከነዚህ ልጆች ጋር የምታቆየኝ? እኔ ጤነኛ ነኝ። ወደ ቤቴ መሄድ እፈልጋለሁ። እኔ መርማሪ አይደለሁ። ከእናንተ ጋር ከሆስፒታል አመለጥ እብድ ነኝ። መርማሪ እኮ ጫካ ውስጥ እንድናመልጥ ብሎኝ ነው። ታዲያ ለምን መርማሪ ማዘ እንድታወጣል? አንድ ሰው መሪ መሆን ስላለበት ነው። ካልሆነ ደግሞ ሁላችንም መንገድ የጠፋበት እብዶች ሆነን እንቀጥላለን። እንዴ ቆይ እሺ፣ መርማሪ ከሌለ ማን ነው እዚህ አምጥቶ ይጣል? ማን ነው? አልኳችሁ እኮ አምስተኛው ሰው እዚህ አምጥቶ ቁጭ አድርጎ ነው። እሱ እዛ ጋር ቁጭ ላይክ እያደረገን ነው። ቆይ ለምንድን ነው የምትከታተለኝ? ከሌላ ሰማይሽ ለማመን ይከብደኛል። አፍቃሪሽ ነኝ። ደህና ነህ? ማን ነው? አብሮ አደገኝ ነው ወንድሜ በለም። አዎ ወንድሟ ነኝ። አንድ ጊዜ አናግሬው መጣው። እሺ ቆይ ለምንድን ነው የምትከታተለኝ? ለምን አትረጂኝ? በጣም ስለምወድሽ እኮ ነው። እኔ ፍቅረኛ አለኝ አልኩህ እና ምን ላይ ወደድኩሻ? ችግር አለ ፍቅር? አይ ፍቅረኛሽን ካላስተዋወቅሽኝ እያለኝ እኮ ነው። ኦኬ ቤክ ይባላል። ቻቻ ይባላል። ቻው በጣም አንቤት When you want to